ወጣች አርጌ የስራ ባልደረባዬ እንዴት ነሽ? ሼር ስታረጊ መጣውልሻ የኔ ቆንጆ እንዴት ናችሁ? ጭራሽ ታቋታለች። የማላውቃለ ምንድን ነው እንዴ? አታውቂኝ? ፍርድ ቤት እኮ ገባ። አንቺ ስሚ፣ አንቺ የምታውቂ እኮ መናጤ ብቻ ነው የምታውቂ። ጥሩ እንዴት ነው ማታ ማቤት ገብተሽ ነው መቅዲ? ዙሮ ይኸውልሽ ገና ማቃት እኮ አሁን ሀናን ቤት ነው ውድ አመለጠሽ። ትላንትና ትንሱ ቤት ነበር ማሬ። የት ነበር ጨረቃ? አንቺ ድሮም ደህና ትንሱ ቤት እኔማ ዶላር እየሰጠዋት ነበረ። ጨረቃዬ አስመሳይ የለም። ቤቷ ስገባ ነቀል ታደርገኛለች። ለምን እንጂ አላውቅም። ከዚያ ወዲህ ገብቼ አላውቅም። ቤቷ ሰው የማያከብር ቤት አትግቡ። እውነቴን ነው። ማናት ብሎ እንትን የምታደርግሽ? ዝም በይ ይህቺ ጨረቃዬ። እስቲ ሙች በይ ለእኔ ንገሪኝ ለእኔ ጨረቃ ታወጫታለሽ? እሷ አዎ ነቃቅላ ኧረ ዝም በይ። እኔ አላወጣሽም። ሹ ሀይዳ በፊት ተወጄ ነበረ ብቻዋን ስኮን ነይልኝ እያለች ላላላላ እኔ ቤት ሞዴሬተሮች ናቸው የሚያስወጡት። እኔ ሲጀመር አላስወጣም። እኔ ጋር ሞዴሬተር 30 ሰው አለ። አምፀኛ እኔ አይደለሁም። እኔ ሰውን አላስወጣም ሲጀመር። አንዳንድ ሞዴሬተር ሰዎቹን ሁሉ በብሎክ ጨረሱ። እኔ ቤትማ ፈጣሪ ማሮች ቤቱን ባልኩት ማሮች እስቲ በጧቱ አንዳንድ አበጡ ነው ውዶች። ቤት እስቲ አንዳንድ መኒጋ ስጡን። ዝም ብላችሁ አትሆን ስታውን እንዲሁም ጠቁኝ መሳሰሉ ስጡን። እኔ ሰውን ላዋራው ሀይዳ ችግደሽንና ዝም የሚታረጉሽ ሰዎች የሚታረጉሽ ዝም በይ። ስሚ ውዴ ጨረቃይ ትናንትና እኮ ትንሱ ቤት ነበር እኮ ማለት ያረኩት ዜና ነው። መለቀቅ አልፈልግም። አዎ እንትና ቤት ማለት ነው። ትንሱ ቤት አሁን ነበርሽ እኮ ትንሱ ቤት ጌታን እኔ በአናቷ ትተከል እግዚአብሔርን ማታፍረው ሴትዮዋ ናት። አንቺ ብዙ ልጆች ሰዎቹ አንቺ ብሎ ካርጋው ስልክ የራሱ እንዴት እየሆነ እንደሆነ ምን ሆነ ነው? ህዝቡ ግን ምን አልሽኝ? ማራሽ እችን ታውቂያታለሽ? እች ታች ጆን እንትን እያለሽ አቃታለሁ። እንዴት ልሻፈጥታይ ማቅቤ የኔና አረፈ ደህና ዋላችሁ ባይ ሴትዮዋን። አንቺ ሴትዮ ታይ ግን ያመጣኝ እንዴት ነሽ ማሬ? ኮሜንት አንብቤ ማቅቤ ነግሬያታለሁ። ይኸው እያወሯት ነው። እንዴት ነሽ አለችኝ። እቺ ሰላም ነሽ ወይ እቺ እያልኳት እኮ አወሯት ማሪ። ልቧ እኮ ተቀባን ብዬ ነው እንዴ ላገብረሽ የኔ አባት ጓደኛ አይደለ እንደ ሰውዬው ወዴት ነው የሚሰጠው? ለእኔ ስጣት ደግሞ ማንን ነው የምትለው? አይ ጌታና ወደኔ አይ ለኔ የሚሰጥ የለም ጭራሽ። አይ ሰውየውን ማራይ ሀዲየኛ ተቀመጭ ሹ ሀይዳ አመፀኛ ዝም በይ እስቲ። አንቺ ጨረቃ አገባሽን በየገባሁበት ደግሞ ልከላከይ ነው እንጂ ሂጂ እባክሽ። እንደ ቤትሽ መሰለሽ ጤና ሁን ይባል መቅዲ እንገናኝ ወደዚያ እባክሽ። ያይ መቅዲ ሞዴሬተርሽ ተቀብለሻል? ማሰላማ ወይኔቺ ቀውስ ነች እኮ ቀውስ። ግን መቅዲ ትመቸኛለች። እኔ አመፀኛዋ ትመቻለች። እረፍት አትሰጣም። ሰው እንዲያወራ ወይኔ እንደዛ ካልኩ ደግሞ ትመጣለች። ዛሬ እሷ አሁን እየሄደችው መስሎት ነው። ታች እኮ ነው ያለችው። ትመጣለች በኋላ ምንድን ነው አልሽ? አንቺ ትላንትና ትንሱ ቤት የት ነበርሽ? የእኛ ትንሱ ቤት ነበርን። የኔ እናት አንቺ ትንሱ ቤት ማለት ነው። እግዚአብሔርን ገዝት ስልክ አላስገባችም። አሁን አንቺም ሰው ነሽ ልላት ነበረ። እሷም ጌታን አሁን ሴት ሆና ነው ቁጭ ብላ እውነተኛ እንትን ነኝ እንዲህ ነኝ። እኔን አውቃኛለች። እኔን በደንብ ጠንቅቃ አውቃለች። ብዙ ጊዜ እንኳንም ፈጣሪ ሲረዳኝ እንደውም ጊፍት አልሰጠዋት። ጊፍት ብሰጥ እናደድ ነበር። ልኬ ነበር ገባሽ? አላስገባችኝም። ራሱ ከኔ በኋላ መታ አሁን እንግዲህ አንቺም ሰው ነሽ። ለእሷ ጊፍት ልትሰጪ ነበረ። እኔ በአናቴ ትክክልሽ ነበረ ብትሰጪ ማለት ነው። አበባ ሰጣለሁ ብዬ ነበር። አበባ ራሱ አሳዘነኝ። ማሬ አበባ
አንድ ብር ነች። እንዴት ነው ማያሳዝነው? ለእሷ ጊፍት አይደለም እግር ነው የሚገባት። እሷም እንዲሆነ የማንንም ቢሶት እኔ ቤት ልታወጣ እኔ ቤት ዩዘር ልኳን ነገረች። ጌታን ዩዘር የየኔነት ይመቻል። ነና እሷ የኛ እኮ የማዳም ቅመሞች እኮ ጠበቃለች። አታውቂም እንዴ? ከዛ ደግሞ አንዳንዶች እኔ በውስጥ አዋራለሁ እኔ በውስጥ ይሄ ሸቃላ መቼም ሰወቶ ነው። እቺ ሸቃላ አይደለችም እኮ ሴትዮ፣ ሸቃላ አይደለችም እኮ እንደዛ ያለች ሴትዮዋ ሸቃላ አይደለችም። ማሬ እሷ ቁጥሬንም አስቀምጬልሻለሁ ውጭ ነው የምኖረው እና አውሪኝ ሶፋ ዝዣለሁ አለች። ማሬ እሷ እኮ ይሄኔ ሶፋ እኮ አርጅቶ ሶፋ አዲስ ሶፋ እኮ ባልና ሚስቶች እኮ ሊቀይሩ ፈልገው ነው ውዴ። እኛም ናገባ ልትልሳችሁ እንዲህ ነው የምናገረው ለእናንተ ነገር አሁን ዩቱብ ላይ ይሆናል እኮ እኔ ጨረቃ አሁን ማውራት ራሱ ታውቃው አረባ ሰዎች ስትመጡ ራሱን ያልፈልግም። እናቴ ቆይ ልውጣ። እናንተ ስልክ እየተደወለ ነው እየጉታ ጅራ ሴት አለ እንዴ? እሷ ሁሌ ፍክት እንዳረገችን ነው ደግሞ ይትናዝራሉ። ጭቃ እያቦካች ብትመጣም እኮ ዳይመንድ ናት። እግዚአብሔርን አላየሽም? ትላንትና በጣም ያለ ሜካፕ ያለ ጌጣጌጥ አመፀኛ የኔ ውድኔ በእናትሽ ያለ ሜካፕ ውበት እኮ ነች። በጣም ጌታ ነው ውበት ውበት ማይላብ አረግቢ ኔ የምር መንቅድን አሁን ከዚህ ወጥቼ እንትን አረጋታለሁ ማለት ነው። ብቻ ስማ በጣም ብሎ በነገራችን ላይ እኔ ፋሚሊያችሁ ነኝ። ሁሌም መቅድ ቤት አለው ግን ብዙ አያውቅኝም አይደለም። እኔም ዛሬ ነው ፎሎ ያረኩሻለው። ደረቃ እንደውም ደረቃ የሆነ አካውንት አለኝ ኤችቢ የሚል አካውንት እዛ ጋር ብዙ ጊዜ ይሻላል። ግን እኔ ነው እንትን መቅድ ቤት መጀመሪያ ጨረቃ ፋሚሊ ጥቁር ፕሮፋይል የሚታረግ ልጅቷ አይደለሽም አንቺ? እሷ ነው እኔ ጥቁር ፕሮፋይል ሳይሆን ላ ጨረቃ ፋሚሊ የሚለው እኔ ጨረቃ ኪዳነ ምሕረት እንዳለች አይደለች እንግዲህ አልመጣችም። እግዚአብሔር የት እንደሆነ ሄዳለች። ማቤት ተከፍቶ ነው እስካሁን የት ቤት እንደሆነ ቁጭ ብላ ነው። ቆይ ይዣት እመጣለሁ።